ረሱሉ አለይሂ ሰላቱ ወሰላም አንዴ ከሰፈር ሲመለሱ ከሰሃቦቹ ጋር በጣም ሐሩር ፀሐይ ስለነበር ረፍት ለመውሰድ አንድ ዛፍ ስር ገደም ይላሉ። ሰሃባዎችም ተበታትነው ዛፍ ስላልነበረ ተራርቀው ተኝተዋል። ከእርሳቸው ጋር ሰው አልነበረም፣ ብቻቸውን ናቸው። እርሳቸው ሰይፋቸውን አወጡና ከዛፉ ላይ አንጠልጥለው ገደም አሉ። አንድ ሲከታተላቸው ሊያጠቃቸው የፈለገ ጠላት ነበር። ኮቴያቸውን እየተከታተለ ከርቀት ደረሰ። ሲደርስ ተበታትነው ተኝተዋል ሰሃቦቹ። እርሳቸውም አንድ ጥላ ስር ገደም ብለዋል። ተጠጋ፣ ኮቴውን አጥፍቶ አሁንም ተጠጋ፣ እርምጃ ሊወስድ ነው። ተጠጋና ሰይፋቸውን አወረደው ዛፉ ላይ። ምን ሊከሰት? ሰይፉንም አወጣው። ከዛም መልእክተኛው አለይሂ ሰላቱ ወሰላም አንገት ላይ እንዳደረገ ያ ሙሐመድ አላቸው። አንተ ሙሐመድ አላቸው። ነቁ በሰለላሁ ዐለይሂ ወሰለም መን የምናዑከ ሚኒ፣ ዛሬ ከኔ ማንም ያድና አላቸው። ሰሃቦች የሉ፣ አንተ እጅ ላይ ሰይፍ የለ። መልእክተኛው አንድ መልስ መለሱ። አላህ አሉት። አላህ ነው የሚያድነኝ። ሰውየው ተርገፈገፈ፣ ሰይፉ እጁ ላይ ወደቀ። ኃይለኛ ጦረኛ አይደሉ? ቀበል አረጉና ሰይፉን ይዘው አንገቱ ላይ አረጉት። ወአንተ ምን የምናዑከ ሚኒ፣ አንተንስ ከኔ አሁን ዛሬ ማን ያድናል አሉት። ምን ይበል ላታይሉ ዛይሉ በምን ይከላከላል? ያ ሙሐመድ ኩን ኸይረ አኺብ፣ እባክህን በጥሩ ሁኔታ ያዘኝ፣ አጥፍቻለሁ፣ ይቅርታህን እለምንሃለሁ አላቸው። መልእክተኛውንም ሰይፉ እንዳረጉ ነው። ተስለም ታምናለህ አሉት። አይ ማመን እንኳን አላምንም አለ። ታዲያስ አሉት። ምን ታረጋለህ? ከዚህ ወዲያ ላልጋደል በጠላተኝነት ላልዝህ ቃል እገባልሃለሁ። አንተንም ሊዋጉ ከሚመጡ ሰዎች ጋር አብሬ አልቆምም አላቸው። በእስልምና ማስገደድ የለም። መልእክተኛው አፉ ብለው እንዲህ አይነት ጥፋት የሰራ ሰው ሌላ እርምጃ ይገባው ነበር። ነፃ አድርገው ሸኙት አለይሂ ሰላቱ ወሰላም። ይሄ አላህ ለእሳቸው ካደረገው ጥበቃ ውስጥ አንዱ ነው አለይሂ ሰላቱ ወሰላም። ሌላን እንጨምር። አንዴ መልእክተኛው አለይሂ ሰላቱ ወሰላም ከዓባ ጥግ ይሰግዳል። ሁሌም ሲመጡና ከዓባ ላይ ከዓባ ቅርብ ርቀት ሰግደው ነው የሚንቀሳቀሱት ወደ ዳዕዋቸው የሚገቡት። አቡ ጀህል የዚህ ኡማ ፊርዓውን የተባለው ይሄን ማድረጋቸው ላይ በጣም ተበሳጭቷል። كيف يعفر محمد وجهه بين أظهركم ለቁረይሽ መሳፍንት መጣና እንዴት መሐመድ እዚህ ፊታችሁ ላይ እንዲሰግድ ትፈቅዱለታላችሁ? ከዚህ በኋላ መጥቶ አሁን ቢሰግድ ለአጣዐነሁ ቢቀደሚ፣ ራሱ መሬት ላይ ነው አላጥም የመረግጠዋል። እንደተለመደው ቁረይሾቹ እየጠበቁ ነው። ረሱል ሰለላሁ ዐለይሂ ወሰለም መጡ። ከዓባ ፊት ለፊት ሆኑና ሰግደት ጀመሩ። የዓለማት ጌታን የኢብራሂምን ጌታ ተማጸኑ፣ ዱዓ አረጉ፣ ሶላት ውስጥ ገቡ። ከዛ ልክ ስጁድ ሲወርዱ አቡ ጀህል ቃሉን ሊፈጽም እየተንደረደረ መጣ። መልእክተኛውን አለይሂ ሰላቱ ወሰላም ስጁድ ላይ ሲወርዱ በእግሩ ሊረግጣቸው ወስኖ መጣ። የቁረይሽ መሳፍንቶች ይሄን ክስተት በአግርሞት ይመለከታሉ። መድረስ ጀመረ። ልክ እንደደረሰ ድንገት ወደ ኋላ መበርገግ ጀመረ። ልክ እንደሚከላከል ሰው ከሆነ ጥቃት እየፈራ ወደ ኋላ እየሸሸ መሮጥ ጀመረ። ምን ሆነሃል አሉት ቁረይሾች ሲመጣ። በአላህ ይሁንብኝ አየው አላቸው። በእኔና በሱ መሃል የእሳት ጉድጓድ ተመለከትኩ፣ እዛ ውስጥም እኔ ሊያጠቃኝ የተነሳ እንስሳ ተመለከትኩ አላቸው። ረሱላህ ሰለም ሶላታቸውን ጨረሱ። ከዛም ነብዩ አለይሂ ሰላቱ ወሰላም ለሰሃቦች ምን አላችሁ? ወላሂ ለው ደና ሚኒ ቢጠጋይ ኖሮ እኮ ለኽተጠፈትሁ ልመላኢከቱ ዑድወን ዑድዋ አሉ። መላኢኮች ይቆራርጡት ይበጣጥሱት ነበር አሉ። ተእይዱላሂ ለነቢይ፣ አላህ ስብሓነሁ ወተዓላ ለነቢዩ ያደረገውን ጥበቃ በገሃድ አሳየ። እና አቡ ጀህል ግን ይህን ተአምር አይተው ማመን አልቻሉም። ለምን? ኩራት ይዟቸዋል። ፈኢነሁም ላ ዩከዚቡነክ፣ አንተ መሐመድ አንተን እኮ እነሱ አያስተባብሉ፣ እውነተኛ ሷዲቅ አሚን መሆንን ያውቃሉ። ወላኪነል ካፊሪን ቢአያቲላሂ የጅሐዱን፣ ነገር ግን እነዛ ካህዲዎች በአላህ አንቀጽ ስለማያስተባብሉ ነው። ኩራት ነው የከለከላቸው። ከሁለቱ የነቢዩ አለይሂ ሰላቱ ወሰላም ተአምሮች ምን እናያለን? አንደኛ የአላህ ጥበቃ ያልተለያቸው የሰማይ ከለላ ያላቸው ነብይ መሆናቸውን እናስተውላለን። እዛ ላይ ሰይፍ ይዞ ሊያጠቃቸው የተነሳ ነበር። አላህ ሲሉት ጣለ። እዚህኛው አቡ ጀህል መጥቼ ረግጣቸዋለሁ አለ። አላህ በሱና በሳቸው መሃል የእሳት ጉድጓድ ቆፍሮ አሳየው።
ይህ አላህ ለእርሳቸው የሚያደርገውን ጥበቃ እንመለከታለን። ሁለተኛ በመጀመሪያው ታሪክ ውስጥ የምንረዳው በእምነት ማስገደድ የለም። ያ ግለሰብ ሰይፉን ይዘው እሺ ትሰልማለህ አሉ፣ አልፈልግም አለ። መብቱ ነው፣ ተውት። የሚገርማችሁ አስቦበት ተመራምሮ ቆይቶ መጥቶ ረሱል ሰለላሁ ዐለይሂ ወሰለም ዘንድ እስልምናን ተቀበለ። ላ ኢክራሃ ፊዲን